ዛሬ የመጨረሻ እንግዲህ የሄርሜላ ነገር ያበቃለታል ቤተሰቦች እንግዲህ አሁን እንከፍተውና ሰላም 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 እኔ ቤተሰቦች እንዴት ናችሁልኝ ደህና ናችሁ ወይ ሰላም ብያለሁ ደህና ናችሁ አለን ያው ዛሬም ተመልሰን መተናል እንግዲህ ቤተሰቦች እንግዲህ ዛሬ ቃል በገባ ነው መሰረት ትናንት በሰራውላችሁ ቪዲዮ ዛሬ ተመልሼ እንደምመጣ ነግሬያችሁ ነበር እንግዲህ ያው ተመልሰን መተናል እና ቤተሰቦች እንግዲህ ትናንትና ያው ብዙ ኮሜንቶችንም ያያየው ነበር ብዙ አስተያየቶችን ብዙም ደግሞ ያሰብኩበትም ነበር እና ቤተሰቦች እንግዲህ ያው ቪዲዮን አሳይን የሚል ሰው ይበዛል እና ቪዲዮን እንግዲህ ለማሳየት መጥቻለሁ እንደዛውም ደግሞ ለአብርሽም ደግሞ ስጩ ቪዲዮን የሰው እንትን የሚነካ ነገር ባትሰሪ ምናምን በሚልም ያንድ የተወሰኑ ሰዎች እንትን ብለዋል ግን እኛ የሷን ክብር ስንጠብቅ እኛ እስከዛሬ ድረስ የሷን ሞራል ስንጠብቅ እሷ የሩታ ሞራል እየጠበቀች ነው ወይ አንድ ሰው እኮ የሰውን ሞራል የሚነካ ነገር የሰውን እንትን የግል እንትን የሚነካ ነገር ተብሎ የሚታሰብለት ሰው አለ አይነት አይደል አሁን ሄርሜላ እንደዚህ የሚታሰብላት ሰው ነች ወይ አንደኛ እንደዚህ አይነት ሰው እኮ በቃ የራሱ የሆነ ክብሩን የሚጠብቅ ሰው ነው ልናስብለትም ልንጨነቅለትም የምንችለው እሷ የሰው ክብር ሳትጠብቅ የሰው ሞራል ሳትጠብቅ በሩታ ላይ የምታደርሰው ነገር በሙላ ለሷ ክብር አይደለም ምንም የሚገባት አይደለችም ሄርሜላ ከዚህ በላይ ቢቻል ሰው እንዴነው መስቀል ቢቻል ራሱ በስምምነት መሰቀል ያለባት ሰው እኮ ነች ቤተሰቦች አሁንም ለሷ ወግናችሁ የምትናገሩ ሰዎች አላችሁ ያ ደግሞ እንግዲህ ምን አይነት እንትን እንደሆነ አላቅም እሷ በጣም ክፉ በቃ ምንም እቺ ልጅ እንዲሆዷ ተንጠልጥላ ያያየች ምንም ያራራች ጨካኝ ልጅ ናት ስለዚህ ለሷ ደግሞ ከዚህ በላይ ነው የሚገባት ከዚህ በላይ ማንንም ሰው ለሷ ሊራራም ሊወግንም አይገባም ቤተሰብ እና ቤተሰቦች እና ለሷ መጨነቅ አይገባችሁም ማለት ነው ለሷ የተጨነቃችሁ ሰዎች በቃ እንትን ባይል ምናምን ያላችሁ ማለት ነው ባትለቂው ምናምን ያላችሁና ይለቀቅ የምትሉ ደግሞ በጣም ብዙ ዴንሶች አላችሁ ትክክል ነው በቃ የሰው ሞራል የማይጠብቅ ሰው እንደዚህ ነው ሽምቅቅ ስታረጉት ሁሉም ይስተካከላል ምን አይነት ጨካኝ ነች ግን እንደዚህ አንቺ ሰው ነች ግን አላህ ምን አይነት በቃ የዚህን ያህል ጭንቅላቷ የዚህን ያህል ሰው በቃ ካልፈለገ እኮ አሁን እሷ ከአብርሃም ጋር እንግዲህ ምንም አይነት ነገር የለኝም ነው እያለች ያለችው አይደል ካልፈለገች ምንም አይነት ነገር ከሌላት እኮ መተው ነው ያለባት አይደል እንዴ በቃ ከነ ካጣገቡ ይሄ ቪዲዮ ምንም ነገር እንደው በቃ ለዚች ልጅ ምንም ነገር ስቅላት ያልሽው ነገር ልክ ነሽ ብዬ ነው የማስበው እንደው ማለት ቢኖርኔ ራሱ ማማ እንደዛ ነው ሐሳብሽን ጨርሺ ብዬ እንጂ ማለት ነው በቃ ምንም ማይሆን ነገር ነው ያደረገችው ሲጀመር ሰው ሆኖ እንደዚህ አይነት ነገር ሰው ላይ ይደረጋል አይደረግም በፍጹም አይደረግም እኔ በጣም ያፈርኩት ማለት ነው እኔ እንኳን ይሄንን ቪዲዮ ፖስት አይደለም ምንም ነገር እኔ ብታደርጊው እደግፍሻለሁ ያልኩሽ እንደዚህ ሰው ሆኖ እንደዚህ አይነት ስራ ማንንም ሰው እንኳን ይሰራል ብዬ አላስብም እኔ ሰው ራሱ አትመስለኝም አረሳው አይደለም ከሰው የተፈጠረች አይደለችም ከሰው የተፈጠረ ሰው ለሰው የሚያዝን ለሰው የሚራራ ነው ምክንያቱም በቃ ቢያንስ እቺ ልጅ እርጉዝ ናት ብላ በቃ እሱ ቢፈልጋት ራሱ እሱ ቢወዳት ራሱ ለሷ ስትል መተው የምትችለው ነገር ነው በቃ ከነሱ መሸሽ ትችል ነበር ግን ምንም የሰው አዘኔታ ስለሌላት ነው ቤተሰቦቿ ራሱ አለሽ እንደዛ ሲሆኑላት እንደዛ ሲከራከሩላት ነበር እና ግን እነሱ ናቸው ያባላሿት ማንንም አይደለም እቺ ልጅ እንደዚህ ባትሆን ይፈረድባታል አይፈረድባትም ምክንያቱም ቤተሰብ ነው ገብቶሻል አይደል ከቤተሰብ የመጣ ነገር ነው እንደዚህ አይነት ነገር ማለት ነው እኔ ያደረጉት ነገር ከሷ ሳይሆን ቤተሰቦቿ ራሱ በዚህ ስራ መወቀስ አለባቸው ያው እነሱ እንትን ያሉት ነው እንጂ ስለፈቀዱ የቤተሰቦቿን ፊት አይታ እንጂ የቤተሰቦቿ ፊት ባታይ የሚቆጣጣራት ኮስተር ያለ ቤተሰብ ቢኖራት ነው እንደዚህ አይነት ነገር ውስጥ አትገባም ትክክል ነው ያው
የሚቀጣ ቤተሰብ ስለሌላት ነው። ያንን ደግሞ እንግዲህ ያው በሷ ጥፋት ቤተሰብ መናገርም አንችልም። ያው እንግዲህ እግዚአብሔር ጎበዝ በርቺ ተብላ እያደገች ካንቺ ላይ ሁሉ ነገር አደረሱ። አይሽ አይደል? ጎበዝ በርቺ የተባለች ነው ሁሉ ነገር ለዚህም ነገር የበቃችው ልጅ ማለት ነው። ሌላ ማለት ነው እንደዚህ አይነት ነገር ደፍራ እንኳን አታደርግም ነበር። የቤተሰብ ድጋፍ እንዳላት ነው እያሰብኩ ያለሁት በዚህ ሰዓት ማለት ነው። ትክክል። እና ምንም አይነት ነገር ውስጥ ምንም አይነት ነገር በኮንፊደንስ እንድታደርግ ነው የምፈልገው እኔ ማለት ነው። እና ከጎንሽ ምንም አልፈራም። እኔ ሲጀመር ነገር ውስጥ እንደዚህ አይነት ነገር ውስጥ ስገባበት በጣም አንዳንዴ ለሴት ልጅ ማለት ነው እኛ እርስ በርስ ሴቶች ካልተደጋገፍን ማንም መጥቶ ሊደግፈን አይችልም። ዛሬ የእሷን ውርደትና የእሷን ክፋት ማለት ነው ቤተሰቦች እዚህ ጋር ካላስቆምን ነገ በሁላችንም ቤት የሚደርስ ነው። ስለዚህ ዛሬ ማንም ወደ ኋላ ሳንል ማስቆም አለብን። በቃ እኔ አሁን ለሩታ እዚህ ጋር ዘመድ ስለሆነች ወይ ቤተሰብ ስለሆነች ምናምን ሳይሆን ሴት ልጅ በመሆኗ ብቻ ለሷ መወገን አለብን አይደል እንዴ? በቃ የሷ ስቃይ የሁላችንም ስቃይ ነው። ስለዚህ ሁላችንም ይሰማናል ብለን የሷን እንትን በቃ ሆን ብዬኔ አሁን ለዛ ነው እንደዚህ እዚህ ያህል ድረስ የምሄደው ነገሩ ስላሳዘነችኝ ያው የሷን እንትን ስቃይ በኔስ ቢሆን ብዬ ስለማስብ ነውና ዛሬ የመጨረሻ እንግዲህ የሄርሜላ ነገር ያበቃለታል። ቤተሰቦች እንግዲህ አሁን እንከፍተውና ቤተሰቦች እንከፍተውና እናየዋለን ቪዲዮን ማለት ነው። በእርግጠኝነት ይታያቸዋል ብዬ ተስፋ አደርጋለሁ። ይሄን ቪዲዮን ከፍተውና ያለውን ነገር እንግዲህ ከዚህ በዚህ የሚመጣብኝን ነገር እንግዲህ ፈጣሪ ነው የሚያውቀው። ማለት ምንም ቢመጣብኝ እኔ ለመቀበል ሬዲዮኜ ነው ሲጀመር የጀመርኩትም። ገብቶኛል። ምክንያቱም ያው በቃ አንድ ሰው ነው ህይወት ካዳንን በቃ ምንም አይፈልም፣ ምንም አይመጣም። ምንም ከፍ ቢል ከእንትን ምንም የሚመጣብን ነገር የለም። እንግዲህ ሁላችንም የአንድ ሀገር ተወላጆች ነን። ማንም ላይ እየተፈራኩ ሲጀመር ማለት ነው እውነቱ ሳይወጣ አይቀርም። እውነት ነው። ገብቶሻል አይደል? ሰው እየተፈራ መቼም እውነት ሳይወጣ አይቀርም። እውነት እንዲም ሆነ እንዲም እኛ ባናወጣውም ሌላ ሰው ያወጣዋል። ሰሞኑን ወጥቶ የለ እኔ ሳላወጣው የተወሰነ ቪዲዮ እኮ ወጥቷል። እና ደግሞ ስለዚህ በቃ ትክክል ነገር ነው እያደረግሻለሽ። እኔ ልክሻለሁ። በቃ ትክክለኛ ነገር ነው። በጣም ጎበዝ በርቺበት። አሁን የምታደርጊው ነገር የትኛውም ነገር እኔ ከጎንሽ ነኝ። በቃ እደግፍሻለሁ። በቃ እኔ ደግሞ ከጎንሽ ነኝ። በቃ ብዬሻለሁ፣ እደግፍሻለሁ። ችግር የለውም በየትኛውም። እና እንግዲህ ቤተሰቦች ያው የሚቀየምም ካለ ይቀየም፣ ምንም የሚል ካለ ምንም እንግዲህ ምንም ማድረግ አይቻልም። ቪዲዮን ከፍቼ እኔ ለቤተሰቦቼ ቃል በገባሁት መሰረት ቪዲዮን ከፍቼ እናየዋለን ማለት ነው። ቤተሰቦች እንግዲህ ይወጣል ጉዱ ማለት ነው። በቃ ማይ ተዋንተ አሚሮ ቆይ ሳይሆን ተረጋጋ። በተረጋጋ መንፈስ እናወራለን። ተረጋጋ። እሺ ተው ምንድነው? ምን እያረግሽ ነው? ምንም ዝም ብለን እዚህ ጋር እንትን እያለን ነው። ምንድነው? ሁሉንም ነገር እንዳከፍቹ ተረጋጋ። ምን እያረግሽ ነው ያለሽ? እዚህ መሆናችንን በእናወቅ ነው። ምን አይነት ቪዲዮ ነው የምለቂው? ሰምቻለሁ። ሁሉንም ነገር ነው የዝም ብሎ ቪዲዮ ነው። ምን ፈልገህ ነው? እሺ ፍላሹ ነው። ለምን ሰጣለሁ? ምንድነው እያደረግሽ ያለው? አንቺ ምንድነው ይሄ? ከባህል ያፈነገጠ በእኛ ማህበረሰብ የማይጠበቅ ምን አይነት ስራ ነው እየሰራሽ ያለሽ? ለምንድን ነው እንዲህ የምትሆነው? እሺ ዳግም ህይወትሽን አፈልጊው ማለት ቤትሽን መበጥበጥ ነው ፈልጊው። እኔ ለእናንተ ስል የት ልሂድ እኔ ኖ ማያ አይገባም። እኔ ማን ነገረ ሲጀመር ኖ አይደረግም። በቃ ምንድነው እያረግሽ ያለሽ? አንሰጥሽም። ቴዲ እንጣላለን። ቴዲ እኔ ስለ እንደዚህ አይነት ነገር ማላውቅ እንደሚመስል ቆይ አይደለም። እኔ ከዛ በፊት በዚህ አይነት ነገርኛ ያለፈው ምን ቆይ አይደለም። ምን ያለፈው እሺ ነው ያለፈው ወይ? ስለዚህ ምን አይነት ስራ ነው እየሰራች? ቆይ አይደለም። ይሄን አይነት ነገር ያንተ የምትደግፈው ነው አይደለም። ነገሩ መጀመሪያ ግን አልተረዳኸውም። ያንተ ምጅ ያለበት ነው። ለምን አትረዳው? መጀመሪያ ለምን ይለቀቃል? ምን አይነት ቪዲዮ ነው የምትለቁት? በቃ ይሄንን ተብሎ የምትጠይቁ ሆነ በተረጋጋ መንፈስ ጠይቀናሽ። የእናንተ ሚስጥር ማውጣት የእናንተ እውነት ማውጣት የሰውን ህይወት አያበላሽም? እሺ ሌላ ሰው ህይወት ይበላሽ ነው መክራት ለኛ ሲባል የኛ ህይወት ለመበላሽ ሌላ ሰው ህይወት አይመለከታትም። ትውጣ። ስለዚህ እቺ ልጅ ማንንም አይመለከትሽም። በቃ ትዳርሽ ህይወትሽን ኑሪ ተባልሽ አይደል? እንደ አንቺ እናንተ ምንም እንድሰራ ለምን ዝም አትሉም? ለምን አትፈቅዱልኝ? ታዩ በቃ
ህይወትሽ አያሳስብሽም? ልጆችሽ አያሳስብሽም? ታሪኩን አልሰማሁም። ይሄንን ታሪክ ብትሰማው ነው ስለ ሰው ታሪክ ምን ያደርግልሃል? እሺ ላፕቶፑን ስጠኝ። አንተ ታውቃለህ አይደል? እሺ ያልኩ በህይወቷ ስንት ሰው እየፎከረባት ነው ያለው። ናስ እሺ ነው ናዚ ናስ እናንተ እኔ ይኸውልሽ ማይ እኔ ካመንሽበት ይኸው ላፕቶፑን ሰጥሻለሁ። ግን ህይወትሽ አደጋ ላይ ነው ሲጀመር ነግሬሻለሁ። ይቅርብሽ በቃ ይሄ የምትለቂው ነገር አደጋ ያለው ነገር ነው። እኔ ሰምቻለሁ። ስለ አንድ እርጉዝ ሴት ልጅ ግን ማንም የተጨነቀ የለም። ስለሱ እኮ አይደለም የሚያሳስበኝ። እኔ አላውቃትም። ማን ነው ለሚያመጣብኝ? ምንድነው የሚመጣብኝ? የደረሰብሽ ነገር የለም በዚህ ጉዳይ? ከዚህ በፊት እኮ ከጥንቃቄ ይሄ ቀላል ነገር ነው የምትለቂው? ይሄ ምንም ቀላል ነገር ላይሆን ይችላል። ግን ስለዚህ በቃ አንዳንዴ ደግሞ ለሰው ስትል ደግሞ መስዋዕት የምትከፍለው ነገር አለ እኮ። ትወጂኛለሽ፣ ታከብሪኛለሽ ብዬ ነው የማስበው። እሱ ከዚህ ጋር ምን አገናኘው? ምን አገናኘው እሱ ከዚህ ጋር? እንዳለቂ በቃ እኔ ምስሚን ከሆነ ለኔ እሺ በቃ ማይ አቆዩ። እሺ በይውና ስሚ ውስጥ ቢያንስ እናወራለን። በተረጋጋ መንፈስ እናወራለን። አይደለም ማይ አቆዩ፣ ቢያንስ እናወራለን። ካወራን በኋላ ሁሉ ነገር ከጨረስነው በኋላ በምትሄጁት ይጃል። እኔ እኮ ለባለቤቱ መልስለታለሁ። እኔ አሁን ላንቺ አደጋ ላይ ነሽ። ይሄ ነገር ደግሞ የሌላ ሰውን ህይወት ጭምር ስለሚጎዳ በቀላል ነገር አይፋቱሽ። አንቺ ደግሞ የሆነ ነገር ሲደርስብሽ ቆሜ ማየት አልችልም። ማለትኛ የሆነ ነገር እኛ ትንሽ ነገር ሆነን የሷ ጉድ ቢወጣና ኖ ማሂኛ ማንም የሚጎዳ ነገር ባታረጊ ደስ ይለኛል። ያ ነገር አንቺ ላይ ቢሆን አንቺ ላይ ቢሆን ኖ አይደለም በቃ አቆዩ። ያንተን ሰው ህይወት የሚጎዳ ከሆነ አቆዩ፣ ለጊዜው እናወራለን። ከዛ አውርተን ከጨረስን በኋላ ወደሚሆነው ታረጊያለሽ። ግን እኔ ከሰማው በኋላ አላስቻለኝም። ፍላሹን አምጣ። ለዛ ነው ሮጬ የመጣው። ከቻልሽ እኔ ጋር ይቀመጥ እንደው ለምን እኔ አንተ ጋር ማልሰጥ ለምሰጣለሁ? እሺ ተነሽ እንሂድ። ለምሰጣለሁ እኔ ሌላ ቦታ ላይ ነው ከናንተ ጋር ልሄድ። ስለዚህ ማይ ፕሊስ በቃ የአንድም ሰው ህይወት ቢሆን የሚጎዳ ነገር ከሆነ ባለቂው ደስ ይለኛል። በቃ እኔ እሺ ላንተ ስላውን አይደለም እኔ ላንተ ስላውን ከዚህ ቦታ ተነስቼ ሄዳለሁ። ካንተ ጋር መቀየም ስለማልፈልግ ማለት ነው። ከዚህ በኋላ ግን የመልቀቅና ያለመልቀቅ ጉዳይ የኔ ነው። እናውራ። ካወራን በኋላ ማድረግ ትችያለሽ ፕሊስ። አይደለም አይደለም የአንድም ሰው ህይወት ቢሆን ማለት ነው አንቺ ጉዳይ መረበሽ ለምሳሌ እዚህ ጋር እሷን እናከብራት እንትን ልንላት የምንችለው እሷ የሰው ህይወት ስታከብር ብቻ ነው። የሰው ህይወት አክብራ የሰው ትዳር አክብራ አርፋ ስትኖር ሁሉም ሰው ያከብራታል። ስለሷ ክብር ምንም መጨነቅ እንችላለን። እዚህ ጋር እሷ የሆነ ነገር እዚህ አንዴ አረ ለማንኛውም በቃ እኔ ማንንም አላውቅም። እሺ አሁን ትቻለሁ አይደል? በቃ አሁን ትቻለሁ እኮ አንቺ ላይ ችግር የሚፈጥር ነገር ነው ይሄ። አንቺ አላስተዋልሽ በሞኝነት አትይሽ። እሺ ችግር የለውም በቃ ችግር የለውም። ምንድነው አንተ ተነስ እንሂድ። እሺ እኛ ለቴዲ ካለን ክብር አንፃር ነው የሁሉ ነገር እያደረግን ያለ ነው። መሀላችሁም አልገባም ብዬ ነው ዝም ያልኩኝ እስካሁን ድረስ እኮ ያነሳው እኮ እኔም ታውኩኝ። በቃ ግን ደግሞ የለም አሁን ቴዲ እኛ አንተን አክብረናል። ገብቶሃል አይደል? ስላከበርን ነው እንደዚህ የሆነው ማለት ነው። እኔ መሀላችሁ ገብቼ ማውራት ያልፈለኩትኝም ለዚህ ነው። ገብቶሃል? ግን ነገሩ ደግሞ ብትሰማውና በስነ ስርዓት ብትረዳው የተሻለ ነበር። ገብቶሃል አይደል? አይ ኖ እኔ አሁን የምትለቀው ነገር ጥሩ ነገር አይደለም። የሆነ ሰውን ህይወትም ያበላሽ ነው የሚል ነገር ነው የሰማው። ስለማንና ምን እንደሆነ አላውቅም። ማን ነው ሲጀመር? በቃ የማይሆን ቪዲዮ ልትለቅ ነው። ስለዚህ ፕሊስ መታቀስ ልጅ ነህ ጓደኞቿን ሂድባት ምናምን ብለውኝ ነው አፈላልጌ የመጣው። ማን ነው እዚህ ያለ የነገረው? ማን ተደውሎ ነው የነገረኝ? ሰምተሽኛል? ምናልባት ያ ሰው አንቺን የጠቀመ መስሎ ሊሆን ይችላል። ለጊዜው በቃ ቆየው። እየጠቀሙኝ አይደለም። ለማንኛውም በቃ እሺ እኔ ትቼዋለሁ።